የት ነው ያመጣኸው? በወረቀት የሰራሁት ውስጥ ገብቶ ተብላሽቶብኝ ማታ አባዬ ገዝቶ አመጣልኝ። ማብራት ትፈልጋለህ? ልታስቀናኝ ነው በጧት የመጣኸው? ከፈለክ ራሳችሁ ቤት አታበርም? አብራሪ መሆን ስለማትፈልግ ነው አይደል እንደዚህ የምትለኝ? እኔ እንደ አባዬ ነው መሆን የምፈልገው። ስንት ድርጅት እንዳለው ታውቃለህ? በጣም ሀብታም እኮ ነው። የኔም አባት ሀብታም ነው። አየር መንገድ እኮ ነው የሚሰራው። እዛ ቢሰራም አየር አብራሪ አይደለማ። እኔ ግን አየር አብራሪ ነው የምሆነው። አየር አብራሪ ደግሞ ሳይሆን ከፊት ትልቅዬ ወንበር ላይ ነው መቀመጠው። አየኸው? ወደ ሰማይ በጣም ከፍ ብዬ ማልሄድበት ሀገር የለም። ከፈለክ አንተንም ይዤ እሄዳለሁ። እኔ እንዳንተ ጅል መሰልኩ እንዴ? በአቪዬሽን አካዳሚ እንዳንተ አይነት ስማርት የሆነ ተማሪ ሲያጋጥመን በጣም ደስ ይላል። በአካዳሚው የአቪዬሽን ትምህርቶች ታሪክ ጥሩ ውጤት ካመጡ ተማሪዎች አንዱ አንተ ነህ። ከ2 ዓመት በፊት አድሚሽን ቴስት ስታደርግ በጣም በሚያስደምም ውጤት እንደጨረስክ እናውቃለን። ካለፍክ በኋላ ግን በዚያው ቀረ። በጉጉት ነበር የምንጠብቅ። ለምን እንደቀረ መጠየቅ ይቻላል? ድንገተኛ ነገር አጋጥሞኝ ነበር በሰዓቱ። ዋናው ነገር መተማመር ነው። እንዳንተ አይነት ብቁ አብራሪዎች በጣም ያስፈልጉናል። የዛሬውንም ፈተና በጥሩ ውጤት እንደምታልፍ በጣም እርግጠኛ ነኝ። ካለፍክ በኋላ ግን በዛው እንዳትቀር። አሁን እንኳን አልቀርም ኢንስትራክተር። አብራሪ ለመሆኑ ብዙ ዋጋ ነው የከፈልኩት። እንዲሁ በቀላሉ አልተወውም። የፓይለቲንግ ምዝገባ ጊዜ ለእህት ብለህ ባትቀር ኖሮ እስካሁን እኔ የደረስኩበት ቦታ ትደርስ ነበር። የልጅነት ህልምህን ነው ያጣው። ከልጅነት ጀምሮ ፓይለት መሆን የሚፈልግ አሁን የካፒቴኖች መኪና ጠጋኝ ሲሆን አያሳዝንም? ፓይለት ለመሆን ተመዝግበህ ሁሉን ነገር አልፈ ለፈተና ሲጠሩ የቀረኸው በእኔ ምክንያት መሆኑ እስካሁን እንዳይጸጽተኛል። እዛኔ ወደ እኔ ባትመጣ ኖሮ ሁላ ጊዜ አታባክንም ነበር። ሆነ ብለሽ እኮ አይደለም ያደረግሽው። ሊጸጽትሽ አይገባም። እኔም ደግሞ የታላቅነቴን ያደረኩት። ክራይደን በተመለከተ ዲብሪፍ እንደራረጋለን። ኤርክራፍት ሃንድሊንግ፣ ኮሚኒኬሽን፣ ታክሲንግ፣ ስፒድ ሁሉም የተስተካከለ ነው። ቴክኦፍም ቆንጆ ነው። ስፒድ ይጠብቃል በደንብ ቆንጆ ነበር። ኤሪያ ወርኩም እንደዚሁ ቆንጆ ነው። አሁንም ግን ትንሽ ላንዲንግ ላይ መስተካከል ያለባቸው ነገሮች አሉ። የዛሬው ያመጣው ውጤት